በመቶ ዓመት አንዴ የአንባቢውን ጥም የሚያረካ ሕይወትንም የሚለውጥ አንድ ድንቅ መጽሐፍ ይታተማል። አልኬሚስቱ እንዲህ ያለ መጽሐፍ ነው። ደራሲው ፓውሎ ኦ አልኬሚስታ ብሎ የዛሬ 20 ዓመት በፖርቹጋል ቋንቋ ካሳተመው በኋላ ከ80 በላይ በሆኑ ቋንቋዎች ተተርጉሞ በመላው ዓለም ማለትም ከ150 በላይ ሀገሮች በብዙ ሚሊዮን ሕዝብ ተነቧል። በርካታ ሀያሲያን በዚህ ዘመን የተገኘ ዘመናዊ ሽሬ ክላሲክ ሥራ ብለውታል። በየትም ሀገር በየትኛውም ዘመን ገና ብዙ የሚነበብ ገና ብዙ የሚለውጥ በረከቱ ለመጪ ትውልዶች የሚዳረስ ታላቅ መጽሐፍ ነው አልኬሚስቱ። ይህ መጽሐፍ እንደ ፍልስፍናዊ ወግ በጽሞና በሚያሳስብ፣ እንደ ልብ ወለድ ልብ በሚሰርቅ፣ እንደ የእምነት መጽሐፍ ልብን በሚገዛ አተራረክ አንባቢውን እንደማረከ እነሆ 2 አስርት ዓመታት ተቆጠሩ። በዚህ መጽሐፍ ውስጥ ያሉ ገጸ ባህሪያት ኮዮልሆና ሳንቲያጎ ገና ለብዙ 20 ዓመታት ህልሞቻችሁን ተከተሉ፣ እውን ታደርጓቸውም ዘንድ ታገሉ እያሉ ይኖራሉ። ቅድመ ታሪክ። አልኬሚስቱ ከሲራራ ነጋዴዎች አንዱ ገዝቶ ያመጣውን መጽሐፍ አነሳ። ገጾቹን ሲያገላብጥ የናርሲስን ታሪክ አገኘ። አልኬሚስቱ ስለ ናርሲስ የሚናገረውን አፈ ታሪክ ያውቀዋል። ናርሲስ በየዕለቱ ከሐይቁ አጠገብ ተቀምጦ በራሱ ቁንጅና ሲመሰጥ ውሎ የሚያድር ወጣት መሆኑንም ያውቃል። ከራሱ ጋር በፍቅር ከመውደቁ ብዛት አንድ ጠዋት ሐይቁ ውስጥ ወድቆ ሰጥሟል። እርሱ እወደቀበት ስፍራ አንዲት አበባ አብባ ናርሲስ ተብላ በስሙ ተጠራች። ይሄ ግን ደራሲው ታሪኩን የቋጨበት መንገድ አይደለም። ናርሲስ ሲሞት የጫካው እንስት አማልክት ተገልጠው ቀድሞ ኩልል ያለ ቀዝቃዛ ውሃ የነበረበትንና አሁን ወደ ጨዋማ እንባነት በተለወጠ ውሃ የተሞላውን ሐይቅ አገኙት። ስለምን ታነባለህ? አማልክቱ ጠየቁት። ስለ ናርሲስ አነባለሁ፣ ሐይቁ መለሰ። ኦ አንተ ስለ ናርሲስ ማንባት ይገርምሃል አሉት። ምክንያቱም እኛ ጫካ ለጫካ እሱን ለማግኘት ስንንከራተት አንተ ብቻ ነበርክ ቁንጅናውን በቅርበት ማየት የቻልከው። ግን ናርሲስ ቆንጆ ነበር? ሐይቁ ጠየቀ። ካንተ በላይ ይህንን ማን ያውቃል? አማልክቱ ተገረሙ። ቀድሞውኑ እሱ ካንተው ጎን ሆኖ አልነበር እንዴ በውበቱ የሚመሰጠው? ሐይቁ ለጥቂት ሰከንዶች ጸጥ ብሎ ቆየ። በመጨረሻም እንዲህ አለ፣ ስለ ናርሲስ አነባለሁ። ሆኖም ናርሲስ ቆንጆ እንደነበር ልብ ብዬ አላውቅም። የማነባው እሱ ዳርቻዎቼ ላይ በርከክ በሚልባቸው ጊዜያት ሁሉ አይኖቹ ውስጥ የራሴን ቁንጅና ተንጸባርቆ አየው ስለነበር ነው። የሚጥም ታሪክ ነው ሲል አሰበ አልኬሚስቱ። ክፍል 1። የብላቴናው ስም ሳንቲያጎ ነው። እሱ ወደ ተራቆተው የቤተ ክርስቲያን ቅጥር ሲደርስ ምሽቱ የቀኑን ብርሃን መጋረድ ጀምሮ ነበር። የቤተ ክርስቲያኑ ጣራ ከፈራረሰ ዘመናት አልፈውታል። ቤተልሔም በነበረበት ስፍራ አንድ ግዙፍ የዋርካ ዛፍ ከበቀለበትም እንዲሁ። እዚሁ ሊያድር ወስኖ በጎቹ ሁሉ በፈረሰው መግቢያ በኩል መግባታቸውን ካረጋገጠ በኋላ መግቢያው ላይ የዛፍ ቅርንጫፎችን ረበረበ። መጠንቀቁ ተኩላዎች በጎቹን እንዳይበሉበት ሰግቶ አይደለም። እንዲያውም በአካባቢው የተኩላ ዘር የለም። ይልቅ አንዱ በግ በሌሊት ቢጠፋ በማግስቱ ቀኑን ሙሉ እሱን መፈለግ እንደሚኖርበት ስለሚያውቅ ነው። ወለሉን በጃኬቱ ጠራርጎ በቅርቡ አንብቦ የጨረሰውን መጽሐፍ ትራሱ አድርጎ ተጋደመ። ወፋፍራም መጽሐፍት ማንበብ አለብኝ ብሎ ለራሱ ተናገረ። ምክንያቱም ከመወፈሩ ቶሎ አያልቁበትም። በዚያ ላይ ምቹ ትራስም ይሆኑታል። ነቅቶ በግማሽ በፈራረሰው ጣራ አጮልቆ ከዋክብትን ማየት እስኪችል ድረስ ገና ጨለማ ነበር። ትንሽ መተኛ ትፈልጋለሁ ሲል አሰበ። ከሳምንት በፊትም እንደዚሁ አይነት ህልም አይቶ ነበር። ዛሬም ከእንቅልፉ የነቃው ህልሙ ሳያልቅ ነው። እሱ እንደነቃ አብዛኞቹ እንስሶች መነሳታቸውን ተገነዘበ። በትሩን ይዞ ተነሳና ያልነቁትን በጎቹን መቀስቀስ ጀመረ።
ምግብና ውሃ ፍለጋ ገጠር ገጠሩን እየመራ 2 ዓመት አብሯቸው ያቆያቸውን የበጎቹን ሕይወትና የሱን ሕይወት የሚያስተሳስር አንዳች ሚስጥራዊ ኃይል ያለ ይመስላል። ሰዓቴን እስኪያውቁ ድረስ ለምደውኛል ሲል አጉተመተመ። ስለዚሁ ጉዳይ ለጥቂት ጊዜ አሰበና እንደገና ነገሩ በተቃራኒው ሊሆን እንደሚችል ተገነዘበ። ከነሱ ሰዓት ጋር የተላመደው እሱ እንደሆነስ። ሆኖም አንዳንዶቹ ሳይነቁ ጥቂት ቆይተዋል። ብላቴናው እያንዳንዳቸውን በስም እየጠራ በቆልማማ በትሩ ነካ ነካ አደረጋቸው። በጎቹ እሱ የሚናገረውን እንደሚገነዘቡ ያምናል። ስለዚህም መጽሐፍ ሲያነብ የገረመውን ክፍል የሚያነብላቸው ወይም አንድ እረኛ ስለሚኖርበት ብቸኝነት ወይም ስለሚኖረው ደስታ የሚያወራላቸው ጊዜ አለ። አንዳንዴ አልፏቸው ስለሚሄደው መንደሮች የተሰማውንም ለበጎቹ ይነግራቸዋል። ነገር ግን ካለፉት ጥቂት ቀናት ወዲህ የሚያወራላቸው ስለ አንድ ነገር ብቻ ሆኗል። ስለ ልጃገረዷ ከ4 ቀን ጉዞ በኋላ በሚያገኙት መንገድ የሚኖረው የአንድ ነጋዴ ልጅ ስለሆነችው ልጃገረድ ብቻ። ይህን መንደር የጎበኘው አንድ ጊዜ ብቻ ከ1 ዓመት በፊት ነበር። ነጋዴው የደረቅ ዕቃዎች መሸጫና መለወጫ መደብር ባለቤት ሲሆን እረኞች እንዳያጭበረብሩት ስለሚሰጋ በጎቻቸውን በፊቱ እንዲሸልቱት የሚጠይቅ አይነት ነው። እረኛው ስለዚህ ሰው ከአንድ ወዳጁ ሲሰማ በጎቹን ወደ እርሱ ወሰዳቸው። የበጎቼን ጸጉር መሸጥ እፈልጋለሁ ለነጋዴው ነገረው። መደብሩ በሥራ ውክብክብ ያለበት ሰዓት ነበርና ነጋዴው ብላቴናውን እስከ ከሰዓት እንዲጠብቅ ጠየቀው። ብላቴናውም በመደብሩ ደረጃዎች ላይ ተቀምጦ ከቦርሳው አንድ መጽሐፍ አወጣ። እረኞች ማንበብ እንደሚሆንላቸው አላውቅም ነበር አለው የአንዲት ኮረዳ ድምፅ ከበስተኋላው። የኮረዳዋ እንዲያው ፍስስ የሚል ኑግ የመሰለ ጸጉሯና የሙር ወረራዎችን የሚያስታውሱ አይኖቿ ልጅቷ ከወደ አንዳሉዚያ መሆኗን ያሳብቁባታል። ለነገሩ ብዙ ጊዜ ከመጽሐፍት የበለጠውን ትምህርት ከበጎቼ ነው የምቀስመው መለሰላት። ሲያወሩ በቆዩባቸው 2 ሰዓታት የነጋዴው ልጅ ስለመሆኗና በየዕለቱ ያው ስለሆነው የመንደራቸው አኗኗር ነገረችው። ብላቴናው ደግሞ በተራው ስለ አንዳሉዚያ ገጠራማ አካባቢዎችና በየትናንሹ ከተማ ሲያልፍ ጆሮ ስለገቡ ወሬዎች አጫወታት። በጎቹን ከማናገሩ ይህችን ኮረዳ ወደ ማናገር መሸጋገሩ አስደሳች ነበር። ንባብ ከየት ነው የተማርከው? በመሃል ኮረዳዋ ጠየቀችው። ሰው ሁሉ ከሚማርበት አላት። ከተማሪ ቤት። እንግዲያውስ ንባብን ካወክ ስለምን እረኛ ሆነ ቀረህ? ብላቴናው ጥያቄዋን ለማረሳሳት ሞከረ። ልጅቷ ምክንያቱን እንደማትረዳለት እርግጠኛ ነው። ስለ ጉዞ ሲነግራት ብርሃን የሚረጩ አይኖቿ አንዴ በፍርሃት አንዴም በመደነቅ እየሰፉ ይመጣሉ። ጊዜው መብረሩን ሲያስተውል ምን ነው ቀኑ ፈጽሞ ባላለቀ፣ ምን ነው አባቷ ፋታ አጥቶ 3 ቀን ባስቀመጠኝ ብሎ ተመኘ። ከዚህ በፊት ተሰምቶት የማያውቅ ነገር በአንድ ስፍራ ለዘላለም መኖር የመሻት ስሜት እየተሰማው መሆኑን ተረዳ። ከባለዞማ ጸጉሯ ኮረዳ ጋር ከከረመ አዋዋል አስተዳደሩ ሙሉ በሙሉ ይለወጣል። ሆኖም ነጋዴው መጥቶ የ4ቱን በጎች ጸጉር እንዲሸልት ጠየቀው። ለጸጉሩ ከከፈለው በኋላ በሚቀጥለው ዓመት እንዲመለስም ጠየቀው። ይኸው ዛሬ እንግዲህ ወደዚያ መንደር ለመድረስ የ4 ቀን መንገድ ብቻ ቀርቶታል። ከወዲሁ ልቡ በደስታ መምታት ጀምራለች። በዚያውም ልክ ተጨንቋል። ልጅቷ እኮ ፈጽሞ አታስተውሰው ይሆናል። አያሌ እረኞች የበግ ጸጉር ሊሸጡ ወደዚያ መደብር ይሄዳሉ፣ ይመለሳሉ። ይሄ አያሳስበኝም አላቸው በጎቹም። ሌሎች ሴቶች በሌሎች ስፍራዎች ሞልተውልኛል። ልቡ ግን የጉዳዩን አሳሳቢነት ታውቃለች። እሱም ቢሆን እረኞች እንደ ባህረኞችና እንደ ሲራራ ነጋዴዎች ምንጊዜም ጉዟቸውን የምታስረሳ አንዲት ሴት አንድ ከተማ ውስጥ እንደሚያገኙ ያውቃል። ጎህ እየቀደደ ነውና እረኛው በጎቹን ወደ ፀሐይ መውጫ አቅጣጫ ነዳቸው። እነሱማ ምንም አይነት ውሳኔ መወሰን የለባቸውም ብሎ አሰበ።
ለዚህም መሆን አለበት ምንጊዜም ከስር ከስር የሚሉት። በጎቹን የሚያሳስቧቸው ብቸኛ ነገሮች ምግብና ውሃ ናቸው። ብላቴናው በምድረ አንዳሉዚያ ጥሩ ውሃና ሳር ያለበት ስፍራ እስካወቀ ድረስ ጓደኞቹ ይሆናሉ። እውነት ነው፣ ውሏቸው ተመሳሳይ ነው። ከጀንበር መውጣት ጀንበር መጥለቅ ድረስ የማያልቁ የሚመስሉ ሰዓታትን የተሞላ አዋዋል። ደግሞ በለጋነታቸው መጽሐፍትን ስላላነበቡ ብላቴናው ስለ ከተሞች ገጽታ ሲነግራቸው አይገባቸውም። ልባቸው ምግብና መጠጣቸው ላይ ብቻ ያተኩራል። ሆኖም በለውጡ ጸጉራቸውን፣ ወዳጅነታቸውን፣ በሕይወት ዘመናቸው ለአንዴና ለመጨረሻ ጊዜም ስጋቸውን በልግስና ይሰጡታል። አሁን እንደው ጭራቅ በሆንና ሁሉንም አንድ በአንድ ልገድላቸው ብፈልግ ሐሳብ የሚገባቸው አብዛኞቹን ካረድኳቸው በኋላ ነው ብሎ አሰበ ብላቴናው። ስለሚያምኑኝ በደመ ነፍሳቸው ላይ መተማመን ተስኗቸዋል። ምክንያቱም ምግብ ወደሚያገኙበት ስፍራ እመራቸዋለሁና። ብላቴናው በዚህ ሐሳብ ተገረመ። ምናልባት ዋርካ የበቀለበት ያ ቤተ ክርስቲያን በመናፍስት ሳይወረር አልቀረም። ያንን ህልሙን መልሶ እንዲያዩ ማድረጉ አንሶት አሁን ደግሞ ስለ ታማኝ ወዳጆቹ ክፉ አሳሰበው። ትናንት ከእራት ካስተረፈው ወይን ትንሽ ተጎነጨና ጃኬቱን ወደ አካላቱ የበለጠ አስጠጋው። ከጥቂት ሰዓታት በኋላ መላዋ ስፔን ላይ እንቅልፍ የሚለቀው ከባድ የፀሐይ ሙቀት ሲመጣ ጃኬቱ ሸክም እንደሚሆንበት ቢያውቅም ጃኬቱን አልጠላውም። ጃኬቱ ዓላማ አለው። ብላቴናውም እንደዚያው። ዓላማው መጓዝ ነው። እናም በአንዳሉዚያ በተዘዋወረበት 2 ዓመት የአካባቢውን ከተሞች ያውቋቸዋል። በዚህኛው ጉዞ ይሄ አንድ መናኛ እረኛ እንዴት ማንበብን እንዳወቀ ለልጃገረዷ ሊያስረዳ ታቀደ። 16 ዓመት እስኪሞላው ድረስ መንፈሳዊ ትምህርት መማሩን ሊነግራት አሰበ። ገበሬዎቹ ቤተሰቦቹ ክህንነትን ተቀበልና መኩሪያ መመኪያ ሁነን ብለውት ነበር። እነሱ ልክ እንደ በጎቹ ለምግብና ለመጠጣቸው ያህል የሚሰሩ ነበሩ። ብላቴናው የላቲንና የስፓኒሽ ቋንቋ እንዲሁም ስነ መለኮትን አውቋል። ነገር ግን ከልጅነቱ ጀምሮ ዓለምን ማወቅ ይፈልግ ነበር። ይሄ ደግሞ እግዚአብሔርን ከማወቅም ሆነ ስለ ሰው ልጅ ኃጢአቶች ከመማር በጣም ይበልጥበታል። አንድ ከሰዓት ከመንፈሳዊ ትምህርት ቤት ወላጆቹን ሊጠይቅ ወደ ቤት መጣና ድንገት ቄስ መሆን እንደማይፈልግና መጓዝ ብቻ እንደሚሻ ለአባቱ የመናገር ወኔ አገኘ። ከመላው ዓለም የሚመጡ ሰዎች በመንደራችን ያልፋሉ ልጄ አለ አባትየው። አዲስ ነገር ፍለጋ ይመጣሉ። ሆኖም እንዳመጣጣቸው ይመለሳሉ። ቤተ መንግስቱን ለማየት ተራራውን ይወጣሉ። ከዚያም ድሮ ከዘንድሮ ይሻል ነበር ብለው ይደመድማሉ። ነጭ ጸጉር ወይም ጥቁር ቆዳ ቢኖራቸውም እነሱም እዚህ እንደሚኖሩት ሰዎች ናቸው። እኔ ግን እነሱ በሚኖርባቸው ከተሞች ውስጥ ያሉትን ቤተ መንግስቶች ማየት እፈልጋለሁ። ብላቴናው ምኞቱን ገለጸ። እነዚያ ሰዎች የኛን ሀገር ሲያዩ ለዘላለም እዚሁ መኖር እንደሚፈልጉ ይናገራሉ። አባትየው ቀጠለ። እንግዲያውስ አገራቸውንና አኗኗራቸውን ማየት እፈልጋለሁ አለው ብላቴናው። እዚህ የሚመጡ ሰዎች ብዙ ገንዘብ ስላላቸው የጉዟቸውን ወጪ መሸፈን ይችላሉ አለ አባትየው። ከኛ መሃል ግን የሚጓዙት እረኞች ብቻ ናቸው። ታዲያ እረኛ ሆናለዋ። አባትየው ምንም መናገር አልቻለም። በማግስቱ 3 የስፔን የጥንት የወርቅ ሳንቲሞችን ጨምሮበት አንድ ቦርሳ ሰጠው። እነዚህን አንድ ጊዜ ማሳ ውስጥ አገኘዋቸውና ላንተ ላወርስ ፈልጌ ያስቀመጥኳቸው። ግና አሁን በጎች ግዛባቸው፣ በጎችህን አሰማራ። አንድ ቀን የኛይቱ ገጠር ምድር ምርጥ የኛዎቹ ሴቶች ወደር የለሽ ቆንጆዎች መሆናቸው ይገለጥልሃል። አባት ልጁን መረቀው። ብላቴናው የአባቱ አይኖች ውስጥ ለ10 ዓመታት የሚጠጣ ውሃ፣ የሚበላ ምግብ፣ እድሜ ልኩን የሚተኛበትን ስፍራ ለማግኘት በሚያደርገው ትግል ውስጥ የተቀበረ የመሄድ የመጓዝ ዓለምን የማወቅ ጉጉት ተመለከተ። አድማሱ ቀይ ቀለም በስሱ የተረጨበት ሸራ መስሎ ቆየና ድንገት ፀሐይ ብቅ አለች። ብላቴናው ከአባቱ ጋር አድርጎት የነበረውን ውይይት እያስታወሰ ደስታ ተሰማው።
ብዙ ሕንፃዎችን አይቷል፣ ብዙ ሴቶችንም አግኝቷል። አንዳቸውም ግን ለረጅም ጊዜ ሳያት የጓጓላትን ልጃገረድ አያክሉም። ጃኬት ሌላ መጽሐፍ የሚለውጥበትን መጽሐፍ እንዲሁም አንድ መንጋ በጎች አሉት። ከዚህ ሁሉ በላይ ግን በየቀኑ ህልሙን መኖር ይችላል። የአንዳሉዚያ መስኮች ቢሰለቹት በጎቹን ይሸጥና ወደ ባህር ይሄዳል። ባህሩ ቢበቃው ደግሞ ሌሎች ከተሞች፣ ሌሎች ሴቶችና ሌሎች የመደሰቻ እድሎች እንዳሉትም ያውቃል። መንፈሳዊው ትምህርት ቤት ውስጥ እግዚአብሔርን አላገኘሁትም ነበር ብሎ አሰበ። ፀሐይዋ ስትወጣ እየተመለከተ በተቻለው መጠን ለጉዞው አዳዲስ መንገዶችን ይፈልጋል። ብዙ ጊዜ በአቅራቢያው ቢመላለስም እዚያ የፈራረሰ ቤተክርስቲያን ሄዶ አያውቅም። ዓለም ግዙፍና የማታሰለች ናት። እሱ የሚጠበቅበት በጎቹን የሆነ አቅጣጫ እንዲይዙ መተው ነው። ከዚያ ሌሎች አስደሳች አስገራሚ ነገሮችን ያገኛል። ችግሩ በጎቹ ከዚህ በፊት ሄደውበት በማያውቁበት መንገድ ላይ መሆናቸውን እንኳን አይገነዘቡም። የመስኮቹን አዲስነት፣ የወቅቱንም መለዋወጥ ልብ አይሉም። የሚያስቡት ስለ ምግብና ስለ ውሃቸው ብቻ ነው። ሁላችንም እንዲሁ ሳንሆን አንቀርም። ብላቴናው በሐሳብ ተዋጠ። የነጋዴውን ልጅ ካገኘዋት ወዲህ ስለ ሌሎች ሴቶች አስቤ አላውቅም። ፀሐይዋን እየተመለከተ ከእኩለ ቀን ታሪፍ እንደሚደርስ አሰላ። እዚያ ሲደርስ መጽሐፉን ወፈር ባለ ሌላ መጽሐፍ ይለውጣል። የወይን ጠርሙሱን ይሞላል። ጺሙን ይላጫል። ጸጉሩን ይስተካከላል። ከኮረዳዋ ጋር ለመገናኘት መዘጋጀት አለበታ። ደግሞ ሌላ ብዙ በጎች ያሉት እረኛ ቀድሞት ደርሶ ኮረዳዋን የሚወስድበት እድል መኖሩን ማሰብ አይሻም። ሕይወትን አስደሳች የሚያደርጋት ህልማችን እውን የሚሆንበት እድል መኖሩ ነው ብሎ አሰበ። በድጋሚ የፀሐይዋን አቅጣጫ እየተመለከተና የእርምጃ ፍጥነቱን እየጨመረ ድንገት ታሪፍ ውስጥ ህልም የሚፈቱ አሮጊት ሴትዮ መኖራቸው ታወሰው። አሮጊቷ ብላቴናውን ወደ ጓዳቸው ይዘውት ገቡ። ጓዳው ከዋናው ክፍል የተለየው የተለያዩ ቀለማት ባሏቸው ጨሌዎች ባጌጠ መጋረጃ ነው። ክፍሉ ውስጥ ያሉት አንድ ጠረጴዛ፣ አንድ የተቀደሰው የኢየሱስ ልብ ምስልና 2 ወንበሮች ናቸው። ሴትዮዋ ተቀመጡና እሱንም እንዲቀመጥ ጋበዙት። ከዚያም 2 እጆቹን በእጆቻቸው ይዘው በለሆሳስ መጸለይ ጀመሩ። የጂፕሲ ጸሎት ይመስላል። ብላቴናው ከጂፕሲዎች ጋር መንገድ ላይ ብዙ ጊዜ ተገናኝቷል። በጎች እየነዱ አይደለም እንጂ እነሱም ተጓዦች ናቸው። ሰዎች ጂፕሲዎች እድሜያቸውን የሚጨርሱት ሌሎችን በማታለል ነው ይላቸዋል። ከዲያብሎስ ጋር ግንኙነት ስላላቸው ሕፃናትን ጠልፈው ወደ ሚስጥራዊ መንደራቸው ይወስዱና ባሮች ያደርጓቸዋልም ይባላል። ብላቴናው ሕፃን እያለ ጂፕሲዎች እንዳይወስዱት በጣም ይፈራ ነበር። ይሄ የሕፃንነት ፍርሃት አሮጊቷ እጁን ሲይዙት ተመልሶ መጣበት። ሆኖም እርሳቸው የኢየሱስን የተቀደሰ ልብ ምስል ቤታቸው አስቀምጠዋል ብሎ አሰበ። ራሱን ለማጽናናት እየሞከረ እጁ መንቀጥቀጥ ጀምረዋል። ፍርሃቱን ለአሮጊቷ ማሳየት አልፈለገም። በጸጥታ አባታችን ሆይን ጸለየ። በጣም ግሩም ነው አሉ አሮጊቷ አይኖቻቸውን ከልጁ እጆች ላይ ሳይነቅሉ። ከዚያ ዝምታ ዋጣቸው። ብላቴናው መጨነቅ ጀመረ። እጆቹ ይንቀጠቀጡ ጀመር ለሴትዮዋ እስኪታወቃት ድረስ። በፍጥነት እጆቹን ከእጆቿ ላይ መንጭቆ አስለቀቀ። እዚህ የመጣሁት መዳፌን እንዲያነቡልኝ አይደለም አላቸው በመምጣቱ እየተጸጸተ። የሚጠይቁትን ከፍሎ የሚሉትን ሳይሰማ ሊወጣና ተደጋግሞ በታየው ህልም ላይ ትኩረት ሊያደርግ አሰበ። የመጣው ህልምህን ልፈታል ነው አሉ አሮጊቷ። ህልሞች ደግሞ የእግዚአብሔር ቋንቋዎች ናቸው። እርሱ በእኛ ቋንቋ ሲናገር እኔ የተናገረውን መተርጎም እችላለሁ። በነፍስ ቋንቋ ከተናገረ ግን አንተ ብቻ ነህ ንግግሩን መረዳት የምትችለው። ሆኖም በየትኛውም ይናገር አንተን ላማከርኩበት ክፍያ ያስፈልገኛል። ሌላ ማታለያ ብሎ አሰበ ብላቴናው። እድሉንም ለመጠቀም ወሰነ። እረኛ ተኩላም ሆነ ድርቅ ሲያጋጥመው ያለውን እድል ይጠቀማል። ይሄው ነው የእረኛን ህይወት አስደሳች የሚያደርገው።
አንድ አይነት ህልም 2 ጊዜ አየሁ ብሎ ጀመረ። መስክ ላይ ከበጎቼ ጋር ያለው ይመስለኛል። አንዲት ሕፃን ልጅ መታ ከበጎቼ ጋር መጫወት ጀመረች። ሰዎች እንደዚያ ሲያደርጉ ደስ አይለኝም፣ ምክንያቱም በጎች በአዳዲስ ሰዎች ይደነብራሉ። ሕፃናት ግን ምንጊዜም ሳያስደነብሯቸው አብረዋቸው ይጫወታሉ። ለምን እንደሆነ አይገባኝም። እንስሶች የሰዎችን ዕድሜ እንዴት እንደሚያውቁ አይገባኝም። ስለ ህልም በደንብ ንገረኝ አሉ ሴትየዋ። ወደ ወጥ ቤት መመለስ አለብኝ። አንተም በቂ ገንዘብ ስለሌለህ ብዙ ጊዜ ካንተ ጋር ማጥፋት አልፈልግም። ብላቴናው ትንሽ በስጨት ቢልም ህልሙን መናገር ቀጠለ። ሕፃኗ ለጥቂት ጊዜ ከበጎቹ ጋር ስትጫወት ቆየችና ድንገት በሁለቱ እጆቿ ይዛኝ ወደ ግብጽ ፒራሚዶች ወሰደችኝ። የግብጽ ፒራሚዶች ምን እንደሆኑ ሴትየዋ ማወቅ አለማወቃቸውን ለማየት ንግግሩን ገታ አደረገ። ከዚያ የግብጽ ፒራሚዶች ባሉበት ስፍራ አለ ቃላቱን ጠበቅ እያደረገ። ሕፃኗ እዚህ ከመጣ የተደበቀ ሀብት ታገኛለህ አለችኝ። ልክ ሀብቱ ያለበትን ትክክለኛ ቦታ ልታሳየኝ ስትል ከእንቅልፌ ነቃው። ሁለቴም። ሴትየዋ ለጥቂት ጊዜ ዝም አሉ። ከዚያ እጆቹን መልሰው ወሰዷቸውና በጥንቃቄ አጠኗቸው። አሁን ምንም አላስከፍልህም አሉት። ሀብቱን ካገኘኸው ግን ከ10 አንዱን እጅ እንድትሰጠኝ እፈልጋለሁ። ብላቴናው በደስታ ሳቀ። ስለተደበቀ ሀብት ባየው ህልም ምክንያት የነበረችውን ጥቂት ገንዘብ ሊያድን ነው። በልዋ ህልሜን ይፍቱልኝ፣ መጀመሪያ ማልልኝ። አሁን በምነግርህ ነገር ለውጥ ከ10 አንዱን እጅ እንደምትሰጠኝ ማልልኝ። እረኛው ማለላቸው። የኢየሱስ ቅዱስ ልብ ምስል እያዩ አሮጊቷ በድጋሚ እንዲምልላቸው ጠየቁት። በሁለንታ ቋንቋ የተነገረ ህልም ነው አሉ። እተረጉመው ዘንድ ይቻለኛል፣ ፍቺው ግን ከባድ ነው። ለዚህም ነው ከምታገኘው ሀብት ልታካፍለኝ እንደሚገባ የተሰማኝ። የኔን ፍቺ እነሆ። ወደ ግብጽ ፒራሚዶች መሄድ አለብህ። ስለ እነርሱ ሰምቼ አላውቅም። የነገረችህ ሕፃን ልጅ ከሆነች ግን በእርግጥም አሉ ማለት ነው። እዚያም ባለጸጋ የሚያደርግህ ሀብት ታገኛለህ። ብላቴናው ተገረመ፣ ወዲያም ደግሞ ተናደደ። ለዚህማ አሮጊቷ አያስፈልጉትም ነበር። ምንም መክፈል እንደማይጠበቅበት ሲያስታውስ ግን ተጽናና። ለዚህ ብዬ ጊዜን ማባከን አልነበረብኝም አለ። ህልምህ አስቸጋሪ ህልም እንደሆነ ነግሬ ነበር። በህይወት ውስጥ በጣም ልዩ የሆኑ ነገሮች ቀላሎች ናቸው። ጠቢባን ብቻ ናቸው ሊረዷቸው የሚችሉት። እኔ ደግሞ ጠቢብ ባለመሆኔ መዳፍን እንደ ማንበብ ያሉ ሌሎች ጥበቦችን ማወቅ ነበረብኝ። እሺ፣ ታዲያ ወደ ግብጽ የሚሄደው እንዴት ነው? እኔ የማደርገው ህልም መፍታት ብቻ ነው። እነሱን እንዴት እውን ማድረግ እንደሚቻል አላውቅም። ለዚህ እኮ ነው የልጆቼ ተጧሪ የሆንኩት። ግብጽ ባልሄድስ? ክፍያዬን አላገኝማ። ይሄ ደግሞ የመጀመሪያ ጊዜ አይደለም። አሮጊቷ ከእርሱ ጋር ከበቂ በላይ ማሳለፋቸውን ነግረውት እንዲሄድላቸው ጠየቁት። ብላቴናው በዚህ ተናደደ። ሁለተኛ በህልም ላለማመንም ወሰነ። ገና ብዙ ማከናወን ያለበት ጉዳይ እንዳለ አስታወሰ። የሚበላ ነገር ፍለጋ ገበያ ሄደ። ያነበበውን መጽሐፍ በሌላ ወፍራም መጽሐፍ ለወጠ። የገዛውን አዲስ ወይን ጠጅም ቀመሰ። ቀኑ ሞቃታማ ነበር። ወይኑ ደግሞ ሁለመናን ያድሳል። በጎቹ የከተማው መግቢያ ላይ ባለ የአንድ ወዳጁ ጋጣ ውስጥ ናቸው። ብላቴናው እዚህ ከተማ ከብዙ ሰዎች ጋር ይተዋወቃል። ተጓዥነቱን የሚወደው በዚህ ምክንያት ነው። በየጊዜው አዳዲስ ጓደኞችን ያፈራል። ሆኖም ጊዜውን ሁሉ ከነርሱ ጋር ማሳለፍ አይጠበቅበትም። መንፈሳዊው ትምህርት ቤት ውስጥ እንዳጋጠመው አንድ ሰው በየቀኑ ከተመሳሳይ ሰዎች ጋር የሚገናኝ ከሆነ በመጨረሻ እነዚህ ሰዎች የህይወቱ አካላት ይሆናሉ። እናም ሰውየው እንዲለወጥ ይፈልጋሉ። እነሱ እንደሚፈልጉት ካልሆነላቸው ይናደዱበታል። ሁሉም ሰው ስለ ሌሎች ሰዎች አኗኗር በደንብ የሚያውቅ የራሱን ግን የማያውቅ ይመስላል። በጎቹን ወደ መስክ ከማሰማራቱ በፊት ፀሐይ መጥለቅ ስትጀምር ለመጠበቅ ወሰነ። ከ3 ቀናት በኋላ ከነጋዴው ልጅ ጋር ይገናኛል። የገዛውን መጽሐፍ ማንበብ ጀመረ። በመጀመሪያው ገጹ ስለ አንድ የቀብር ስነ ስርዓት ይተርካል። ለመጥራት የሚያስቸግሩ ስሞች ያሏቸው ሰዎች ይጠቀሳሉ። እሱ መጽሐፍ ቢጽፍ በአንድ ጊዜ የአንድን ሰው ታሪክ ብቻ እንደሚተርክና
አንባቢው ብዙ ስሞችን ለማስታወስ እንዳይጨነቅ ለማገዝ እንደሚሞክር አሰበ። በመጽሐፉ መመሰጥ ሲጀምር እየወደደው መጣ። ቀብሩ በአንድ በረዶማ ቀን የተከናወነ በመሆኑ ብላቴናው የትረካው ቅዝቃዜ እንዲሰማው ፈቀደ። እያነበበ ያለ አንድ ሽማግሌ ከጎኑ ተቀመጡና ሊያወሩት ሞከሩ። አደባባዩ ላይ ወደ ተሰበሰቡ ሰዎች እየጠቆሙት ምን እያደረጉ ነው አሉት። እየሰሩ ድርቅ ያለ መልስ ሰጣቸው፣ መጽሐፉ ላይ ማትኮር እንደሚፈልግ በሚያሳይ ድምጸት። በእውነት እሱ በዚህ ሰዓት በነጋዴው ልጅ ፊት የበጎቹን ጸጉር እየሸለተ ስለሱ ያላትን ግምት ከፍ ስለማድረግ እያሰበ ነበር። ሰውየው ግን መልሰው ከሐሳቡ አናጠቡት። እንደደከማቸውና እንደተጠሙ ጠየቁት። ጠጥተውም ይሄዱልኛል ብሎ ተስፋ በማድረግ የወይን ጠርሙሱን ሰጣቸው። ሽማግሌው ማውራት አሰኝቷቸዋል። ምን መጽሐፍ እያነበበ እንደሆነ ጠየቁት። ብላቴናው ጥሏቸው ወደ ሌላ መቀመጫ ሊሄድ ተመኝቶ ነበር። ግን አባቱ አረጋውያንን ማክበር እንዳለበት ያስተማረው ትምህርት ከመነሳት አገደው። ስለዚህም በሁለት ምክንያቶች መጽሐፉን ለሰውየው ሰጣቸው። አንድም ርዕሱን በትክክል መጥራት ባለመቻሉ፣ አንድም አረጋዊ ማንበብ የማይችሉ ከሆነ እፍረት ተሰምቷቸው መቀመጫ ይቀይራሉ ብሎ በማሰብ። አረጋዊው መጽሐፉን እያገላበጡ እንደ አንድ እንግዳ ነገር በመደነቅ ተመለከቱ። ጠቃሚ መጽሐፍ ነው፣ ነገር ግን ያበሳጫል። ብላቴናው ደነገጠ። አረጋዊው ማንበብ ከመቻላቸውም በላይ ይህንን መጽሐፍ አንብበውታል። መጽሐፉ አናዳጅ ከሆነ ደግሞ አሁንም ሊቀይረው ይችላል። በዓለም ላይ ያሉ መጽሐፍት ሁሉ የሚናገሩት ተመሳሳይ ነገር የሚናገር መጽሐፍ ነው። ቀጠሉ አረጋዊው። ሰዎች ዕጣ ፋንታቸውን መምረጥ ስላለመቻላቸው ይገልጻል። ከዚያም ሁሉም ሰዎች የዓለምን ትልቁን ውሸት ያምናሉ ብሎ ይደመድማል። የዓለም ትልቁ ውሸት ምንድን ነው? ብላቴናው ሙሉ በሙሉ ተገርሞ ጠየቀ። ይኸውልህ፣ በሕይወታችን የሆነ ነጥብ ላይ ስንደርስ የሚያጋጥሙንን ነገሮች መቆጣጠር ይሳነናል። ሕይወታችንም በዕጣ ፋንታችን ቁጥጥር ስር ትወድቃለች። ይሄ ነው የዓለም ትልቁ ውሸት። እንዲህ ያለ ነገር አጋጥሞኝ አያውቅም አለ ብላቴናው። ቄስ እንደሆን ፈለጉ፣ እኔ ግን እረኛ መሆን ወሰንኩ። በጣም የሚሻል ነገር መርጠሃል፣ አረጋዊው ተናገሩ። ምክንያቱም መጓዝ በጣም ትወዳለህ። ምን እንደማስብ ያውቃሉ ብሎ አሰበ ብላቴናው። አረጋዊው መጽሐፉን ሲያገላብጡ ሊመልሱለት የፈለጉ አይመስሉም። የአረጋዊው አለባበስ ያልተለመደ መሆኑን አስተዋለ። አረብ ይመስላሉ። አረብ እዚህ ስፍራ ማየት አያስደንቅም። አፍሪካ ከታሪፍ የጥቂት ሰዓታት ርቀት ነው ያላት። አፍሪካ ለመድረስ አንድ ሰው ጠባቦቹን መንገዶች በጀልባ ማቋረጥ ብቻ ነው የሚኖርበት። ብዙ ጊዜ አረቦች ከተማ ይመጣሉ፣ ይገበያያሉ። በቀን ለብዙ ጊዜ ያልተለመዱ አይነት ጸሎቶቻቸውን ያደርሳሉ። ከወዴት ነው የመጡት? ጠየቀ ብላቴናው። ከብዙ ስፍራዎች። ማንም ሰው ከብዙ ስፍራዎች ሊመጣ አይችልም አለ ብላቴናው። እኔ እረኛ ነኝ፣ ብዙ ቦታዎችን ረግጫለሁ። የመጣሁት ግን ከአንድ ቦታ ነው፣ የጥንት ሕንፃዎች ካሉበት ከተማ። የተወለድኩትም እዚያ ነው። ታዲያ እንግዲህ የተወለድክበት ሳሌም ነው ማለት እንችላለና። ብላቴናው ሳሌም የት እንደሚገኝ አያውቅም። ነገር ግን አላዋቂ መስሎ ላለመታየት ብሎ መጠየቅ አልፈለገም። አደባባዩ ላይ የተሰበሰቡትን ሰዎች አያቸው። ይመጣሉ፣ ይሄዳሉ። ሁሉም ደግሞ ስራ የበዛባቸው ይመስላሉ። ሳሌም እንዴት ናት ብሎ ጠየቀ፣ ፍንጭ ብጤ ለማግኘት። ያው እንደነበረች ናት። ምንም ፍንጭ አላገኘም። ሳሌም አንዳሉዚያ ውስጥ እንዳልሆነች ግን ያውቃል። ብትሆን ኖሮ እስካሁን ስለሷ ይሰማ ነበር። ሳሌም ውስጥ ምን ይሰራሉ? አልለቀቃቸውም። ሳሌም ውስጥ ምን እሰራለሁ? አረጋዊው ሳቀ። የሳሌም ንጉሥ ነኝ። ሰዎች ያልተለመዱ ነገሮችን መናገር ይወዳሉ ብሎ አሰበ ብላቴናው። አንዳንዴ ከማይናገሩት በጎች ጋር መሆን ይሻላል። እረ እንዲያውም ከመጽሐፍ ጋር ብቻ መሆን ይሻላል። ልትሰሟቸው በፈለጋችሁ ጊዜ አስደናቂ ታሪኮቻቸውን ይነግሯችኋል። ከሰዎች ጋር ስታወሩ ግን ወሬውን መቀጠል እስኪያቅታችሁ ድረስ ግራ የሚያጋቡ እንግዳ ነገሮችን ይነግሯችኋል። መልከ ጸዴቅ እባላለሁ አሉ አረጋዊው። ስንት በጎች አሉ? በቂ አለ ብላቴናው። አረጋዊው ስለሱ ሕይወት ይበልጥ ማወቅ እንደፈለጉ ታይቶታል።
እንዲህ ከሆነ መቸገራችን ነው። በቂ በጎች እንዳሉ ከተሰማ ልረዳ አልችልም። ብላቴናው በንዴት መቀጠል ጀመረ። እርዳታ እየጠየቀ አልነበረም። ራሳቸው አረጋዊ ናቸው ወይኑን የጠየቁትና ጨዋታ የጀመሩት። መጽሐፌን ይስጡኝ አላቸው። በጎቼን መሰብሰብና መንገድ መጀመር አለብኝ። ከበጎች ከ10 አንዱን እጁን ስጠኝና የተደበቀውን ሀብት እንዴት እንደምታገኝ እነግርሃለሁ። ብላቴናው ህልሙን አስታወሰና በድንገት ሁሉ ነገር ግልጽልጽ ብሎ ታየው። አሮጊቷ ምንም አላስከፈሉትም። እኚህ ሰውዬ ደግሞ ባላቸው ሊሆኑ ይችላሉ። አረጋዊው ፈጽሞ ስለሌላ ነገር መረጃ በመስጠት የበለጠ ገንዘብ ለማግኘት እየሞከሩ ነው። ጂፕሲዎች ሊሆኑ ይችላሉ። ብላቴናው ምንም ነገር ከመናገር በፊት አረጋዊው እንጨት አንስተው አሸዋው ላይ መጻፍ ጀመሩ። ከደረታቸው ላይ የብላቴናውን ዓይን እስኪያጥበረብረው ድረስ ከፍተኛ ብርሃን ተረጨ። አረጋዊው በፍጥነት ደረታቸውን በኮፍያቸው ሸፈኑት። ብላቴናው እይታው ሲስተካከልለት አረጋዊው አሸዋው ላይ የጻፉትን ማንበብ ቻለ። በአሸዋው ላይ የአባቱንና የእናቱን ስም እንዲሁም የተማረበትን መንፈሳዊ ትምህርት ቤት ስም አነበበ። እስከ ዛሬ የማያውቀውን የነጋዴውን ልጅ የኮረዳዋን ስም አነበበ። ፈጽሞ ለሰው ነግሯቸው የማያውቁ ሚስጥሮችን ሳይቀር አሸዋው ላይ አነበበ።